የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ላይ በኦማን ባህር የፈጸሙት ወይም እያከናወኑ ያሉት የባህር ላይ እገዳ የሚፈልገውን አይነት ውጤት እያስመዘገበላቸው አይደለም። ለምንድን ነው ውጤት እያስመዘገበላቸው ያልሆነው? አሜሪካን ታክል ግዙፍ የባህር ኃይል ያላት ሀገር በጦርነት ክፉኛ ጉዳት በደረሰባት ኢራን በምትባለው ሀገር ከፍተኛ የሆነ ጫና እያሳደሩባት፣ ከፍተኛ የሆነ ማዕቀብ እየጣሉባት፣ ባህሯን እየዘጉ ስቲል ግን የሚያደርጉት ነገር ሁሉ ወርክአውት እያደረገ አይደለም፣ እየሰራ አይደለም። ለምን? ሚስጥሩ ምንድን ነው? የአሜሪካ ብሎኬድ፣ አሜሪካ በኢራን ላይ አድርጌዋለሁ የምትለው የባህር ላይ መስመርን የማገድ ውሳኔ 15 ቀናትን አስቆጥሯል። ኤፕሪል 15 ነበር የጀመረው ካስታወሳችሁ፣ 15 ቀናት ሆኗል። አፍተር ኦል ዲስ ግን ምንም የሚፈለገው ውጤት አልመጣም። ለምን? ዛሬ በሚኖረን ቆይታ ይህንን ጉዳይ እየዳሰስን አብረን እንቀጥላለን። አሜሪካ በአየር ላይ ሞክራው የነበረው የአየር ላይ ድብደባ ውጤት ስላላመጣ የባህር ኃይሏን አስጠጋች። የባህር ኃይሏን አስጠግታ 15 ቀን ሙሉ ሞከረች። 15 ቀን ሙሉ ኢኮኖሚያዊ ጦርነት፣ ኢኮኖሚያዊ እገዳ፣ ክልከላ አከናወነች። ቱ ዩር ሰርፕራይዝ የሳተላይት ምስሎች የኢራን መርከቦች አሁንም እንቅስቃሴያቸውን መቀጠላቸውን ያሳያሉ። እንዴት? የኛውን ጉዳይ ነው አብረን የምንመለከተው ዛሬ። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት ቀደም ብዬ ነገርኳችሁን ርዕሰ ጉዳይ በዝርዝር እንመለከተዋለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። የሆርሙዝ ሰርጥ እንደተዘጋ ነው። አንድ በኢራን አማካኝነት፣ ከዛ ደግሞ በአሜሪካ አማካኝነት። ይህንን የሆርሙዝ ሰርጥ መዘጋት ለመጪዎቹ ምናልባትም 2 እና 3 ሳምንታት ጭምር ሊቀጥል እንደሚችል ደግሞ በትላንትናው ዕለት የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሳውቀዋል። አሁን አሜሪካ ይህንን የሆርሙዝ ሰርጥን ዘግቻለሁ ብላ የምታምንበት እንግዲህ አቋሟ በዋናነት ኢኮኖሚያዊ ጫና በኢራን ላይ በመፍጠር ኢራን ወደ ድርድር ጠረጴዛ ላይ እንድትመጣ ማድረግ ይችላለሁ ወይም ፍላጎቴን ማስከበር ይችላለሁ በሚል አይነት መርህ እንደሆነ ይታወቃል። 15 ቀናት አልፈዋል የሆርሙዝ ሰርጥን አሜሪካ ዘጋው ካለች። የ15 ቀናቱ ብሎኬድ አሜሪካ የምትፈልገውን ነገር አሳካችበት ወይ? እነ ዶናልድ ትራምፕ የሚፈልጉትን ነገር አሳኩበት ወይ የሚለው ጥያቄ መነሳት ያለበት እዚህ ጋር ነው ማለት ነው። ኢራንም በአንድ መልኩ የአሜሪካ ብሎኬድ ተቋቁማ ሳያስቸግራት ሳይከብዳት የነዳጅ ምርቷን አሁንም ለገበያ እያቀረበች መሆኑን የሚገልጹ አይነት መረጃዎችን ይፋ እያደረገች ነው። ስለዚህ እውነቱ ማን ጋር ነው ያለው? በአንድ መልኩ እነ ዶናልድ ትራምፕ ይህንን የሆርሙዝ ሰርጥን መዝጋታችን ኢራንን እያዳከማት ነው ይላሉ። በሌላ በኩል ደግሞ ኢራን የለም የሆርሙዝ ሰርጥ መዘጋቱ ተጽዕኖ ሳይፈጠር አሁንም የመርከቦቹ እንቅስቃሴ ቀጥለዋል እያለች ነው። እውነቱ ማን ጋር ነው ያለው የሚለውን ጥያቄ የግድ መመልከት ይኖርብናል ማለት ነው። ከዛ በፊት ግን ትላንትና የአሜሪካ ኮንግረስ ላይ ስለዚህው ስለ ሆርሙዝ ሰርጥ የተነሱ ሐሳቦች አሉ። ትላንት 3 ሰዓትና ከዛ በላይ የፈጀ የአሜሪካ የዲፌንስ ሴክሬታሪ ፔት ሄግሴትን የሞገቱበት ቆይታ ተከናውኗል። እንግዲህ ትላንትናና በጣም አስገራሚ ነበር። በጣም ብዙ ተቃውሞዎች፣ በጣም ብዙ ድምጾች የተሰሙበትና እውነት ለመናገር የሚያስቀና ሊባል የሚችል አይነት ሁኔታንም ነው ያየነው። በተለይ የዲሞክራቲክ ፓርቲ እጩዎች እነ ፔት ሄግሴትን ሲሞግቱ የነበረበት ነገር በጣም ያስገርማል። ከሞገቱበት ነገር መካከል አንደኛ የሆርሙዝ ሰርጥ ላይ ተከናውኗል የሚባለው ብሎኬድ ወይም የባህር መስመርን መዝጋት ውጤት አምጥቷል ወይ የሚለው ጥያቄ ነው። መጀመሪያ ምንድን ያደረጋችሁት? ኦልሬዲ እንግዲህ እንደምታውቁት የሆርሙዝ ሰርጥ የተዘጋው አሜሪካ ከእስራኤል ጋር በመሆን በኢራን ላይ ጦርነት በመጀመሯ ምክንያት ነው። ይሄ ጦርነት ባይጀመር ኖሮ ሆርሙዝ ሰርጥ አይዘጋም ነበር። ይህንን ነገር መነሻ ባደረገ መልኩ ምን እያከናወናችሁ ነው እዛ ቦታ ላይ? ምን እየሰራችሁ ነው እዛ ቦታ ላይ የሚለውን ጥያቄ በርካታ የዲሞክራቲክ ፓርቲ እጩዎች በኮንግረስ ውስጥ ለፔት ሄግሴት ጥያቄያቸውን አቅርበዋል፣ ተቃውሟቸውን አሰምተዋል። እና ኢራን ስለዘጋችሁ አይደለም ወይ ሆርሙዝ ሰርጥ መርከቦች የማይተላለፉት የሚለውን ሐሳብም ጭምር ነበር ሲያነሱ የነበር። አሁን አሜሪካ ሆርሙዝን እኔ ስለዘጋሁት ነው የሚል አቋም አላት። ግን እዛው በአሜሪካ ኮንግረስ ውስጥ የለም እናንተ ስለዘጋችሁት አይደለም፣ ሆርሙዝን ኢራን ስለዘጋች ነው ይሄ ሁሉ ነገር የሆነ ያለው። እና ይሄንን ነገር እንዴት ነው እንደ አሸናፊነት የምታዩት የሚለውን ጥያቄ እያነሱ ፔት ሄግሴትን ሲያፋጥጡ ሲያሳቅቁ የነበረበትን ቆይታ አይሆፕ በሌሎች ጥንቅሮቻችን ላይ መቼስ ተከታተላችሁታል ብዬ አስባለሁ ስለሰራናቸው። ግን አስገራሚ የሆነ የሙግት ቆይታ ነበራቸው። እነ ፔት ሄግሴት የሚመልሱት ቃል እስከሚያጡ ድረስ ቃላት እየደጋገሙ አረፍተ ነገር እየደጋገሙ ሐሳባቸው እየተበታተነ በቃ በኮንግረስ ውስጥ ኮንግረሱን ለማሳመን አቅም ያጡበት አይነት
ቆይታ ነበር የነበረው። በኢራን ላይ እየተከናወነ ያለው ጦርነትን ተገቢ አለመሆኑን እንግዲህ እኛ በዚህ ሚዲያ ላይ የምንነግራችሁ መረጃዎች እንዳሉ ሆነው በአሜሪካ ኮንግረስ ውስጥ ጭምር እነ ፔት ሄግሴትን የሚቃወም እነ ዶናልድ ትራምፕ የጀመሩትን ጦርነት የሚቃወም ድምፅ ሲሰማ ተመልክተናልና ይሄኛው ነገር እውነት ለመናገር ብርታት ነው። እኛ ከኢራን ጋር ምንም የግል ነገር ኖሮን ሳይሆን ኦን ዘ ግራውንድ በመሬት ላይ ያለው ፋክት እውነት ከመናገር ልንቆጠብ ስለማንችል ነው። አሁንም የሆርሙዝ ሰርጥን በተመለከተ አሜሪካ አድርጌዋለሁ በምትለው ብሎኬድ ምንድን ያደረገችው ኤግዛክትሊ? የመጀመሪያው ነገር የካርታውን ጉዳይ እንረዳው፣ የመሬት አቀማመጡን። ልክ የፐርሺያን ገልፍ የሚባለው ቦታ አለ አይደል? የውሃው ክፍል ኢራን ከገልፍ ሀገራት ጋር የምትዋሰንበት ከነ ዩኤኢ፣ ከነ ኳታር፣ ከነ ኦማን ከመሳሰሉት ጋር የምትዋሰንበት ፐርሺያን ገልፍ አለ። ልክ የፐርሺያን ገልፍ ስትጨርሱ የሆርሙዝ ሰርጥ አለ። የሆርሙዝ ሰርጥን ስታልፉ የኦማን ባህር አለ። ከኦማን ባህር በኋላ የአረቢያን ባህር አለ። ከአረቢያን ባህር በኋላ የህንድ ውቅያኖስ አለ። የአሜሪካ የባህር ላይ እገዳውን ለማከናወን የተቀመጠችው ወይም የጦር ኃይሏን የባህር ኃይሏን ያስጠጋችው ያሰፈረችው የት ነው? በኦማን ባህር ላይ ነው። ምን ማለት ነው? ሆርሙዝ ሰርጥ የሚባለው 39 ኪሎ ሜትር ስፋት ያለውን ቦታ አልፋ አልገባችም። ያንን ካላለፈች ደግሞ በአረቢያን ገልፍ ላይ የለችም። ኢራን 90% የነዳጅ ምርቷን ኤክስፖርት የምታደርግበት የከርግ ደሴት የሚገኘው በፐርሺያን ገልፍ ነው። ምን ማለት ነው? የአሜሪካ የባህር ላይ መርከቦች የሉም ባልኳችሁ የፐርሺያን ገልፍ አካባቢ ላይ ነው። አንድ ልናቀው የሚገባ እውነታ ይሄ ነው። የብሎኬዱ ውጤታማነትን መለካት ስንጀምር የመጀመሪያው ነገር የኢራን ወደቦች አቅራቢያ ላይ የአሜሪካ የጦር መርከቦች እንደሌሉ በማወቅ ነው መጀመሪያ ያለብን ማለት ነው። አሁን ይህንን ካልን በኋላ ብሎኬዱ ውጤታማ ነው ወይስ ውጤታማ አይደለም የሚለውን ነገር ኢራንም አሜሪካም የሚያነሱትን ነገር ለመመልከት በተወሰነ መልኩ የሳተላይት ምስሎችን እየተጠቀሙ መረጃዎችን ይፋ የሚያደርጉ ተቋማት ወይም ፊርሞች ይፋ የሚያደርጓቸው መረጃዎችን እንጠቀማለን። በዚህ ረገድ tankertracker.com፣ ቮርቴክስ፣ ከዚህም በተጨማሪ ደግሞ ሎይድ ሊስትስ የተባሉ የሚጠሩ ዓለም አቀፍ መርከቦችን እንቅስቃሴ የመርከቦችን ደህንነት የሚከታተሉ ተቋማት ይፋ ባደረጓቸው መረጃዎች መሰረት በእርግጥ በመሬት ላይ አሜሪካ በምትለው ልክ የኢራንን የመርከቦቿን እንቅስቃሴ ገታች ወይስ አልገታችም የሚለውን ነገር መመልከት ይኖርብናል። ከዛ በፊት የአሜሪካው ሴንትኮም በ15 ቀናቱ የኢራንን ወደቦች መዝጋት ችያለሁ ብሎ ይፋ ባደረገው መረጃ 36 የሚሆኑ የኢራን መርከቦች ሪዳይሬክት እንዲያደርጉ አቅጣጫቸውን እንዲቀይሩ ማድረግ ችያለሁኝ በእነዚህ ቀናት በማለት ይፋ ያደረገው መረጃ ትላንትና እየተነበበ ነበረ በበርካታ መገናኛ ብዙሃን። ጥያቄው አሁን 15 ቀናት ውስጥ የሴንትኮም የአሜሪካ ማዕከላዊ እዝ መረጃ እንዳሳየው 36 የኢራን መርከቦችን ያዝን ቢባል አንደኛው ጉዳይ እነዚህ 36 መርከቦች ብቻ ናቸው ወይ ከኢራን ወደቦች ላይ የተነሱት የሚለው ጥያቄ ነው። ሁለተኛው ጉዳይ ደግሞ 36ቱ መርከቦችን ራሱ አቅጣጫ ማስቀየር ማለት ምን ማለት ነው? ተመልሰው ወደ ሆርሙዝ እንዲገቡ ማድረግ ነው ወይንስ ደግሞ ወደ ቻይና ወደ ህንድ ውቅያኖስ ሲሄዱ የነበረውን ወደ ሜዲትራኒያን ወይም ወደ ቀይ ባህር እንዲሄዱ ማድረግ ነው አቅጣጫ ማስቀየር? ይሄኛውም ሌላ ግልጽ ያልሆነ ጉዳይ ነው። ብቻ የአሜሪካ ማዕከላዊ እዝ የባህር ላይ እገዳው መተግበር ከጀመረበት ከኤፕሪል 14 እና 15 ጀምሮ ባሉት ቀናት 15 ቀን ማለት ነው 36 የኢራን መርከቦችን አቅጣጫ አስቀይር ያለበትን መረጃ ይፋ አድርጓል። በኢራን በኩል ያለው መረጃ ከተመለከታችሁ ደግሞ በእነዚህ 15 የባህር ላይ እገዳ በተከናወነባቸው ቀናት በርካታ የኢራን መርከቦች ከኢራን ወደቦች ላይ ተነስተው ወደ የመዳረሻዎቻቸው መሄዳቸውን የሚገልጹ አይነት መረጃዎች ናቸው። እዚህ ጋር ነው አሁን እውነቱ የማን ነው? የኢራን ነው ወይስ የአሜሪካ የሚለውን ጥያቄ የምንጠይቀው ማለት ነው። ቀደም ብዬ የነገርኳችሁን የመርከቦችን እንቅስቃሴና የመርከቦችን ደህንነት የሚከታተሉ ዓለም አቀፍ ፊርሞች ይፋ ያደረጓቸው መረጃዎች በግልጽ እንደሚያሳዩትና እንደሚያስረዱት ለምሳሌ tankertracker.com የሚባለው የሳተላይት መረጃዎችን የተጠቀመው ተቋም ይፋ ያደረገው መረጃ ባለፉት ጥቂት ቀናት in recent days የአሜሪካ የባህር ላይ እገዳ እየተፈጸመ ባለፉት ጥቂት ቀናት በጥቅሉ ከ30 በላይ የሚሆኑ
የኢራን መርከቦች የሆርሙዝ ሰርጥን አልፈው የአሜሪካ የባህር ላይ እገዳን አልፈው ወደ የመዳረሻዎቻቸው አምርተዋል በማለት ይፋ ያደረገው ቁጥራዊ መረጃ የሚታይ ሲሆን ከዚህ በተጨማሪ ደግሞ ሌላኛው የመርከቦችን እንቅስቃሴ የሚከታተል ቮርቴክስ የሚባለው የመረጃ ምንጭ ቁጥራቸው 30 ሳይሆን ከ40 በላይ ደርሷል ሲል ይፋ ያደረገው መረጃ አለ። ከቀናት በፊት ሰርተንላችሁ በነበረ ዘገባ ላይ የመርከቦቹ ቁጥር ወደ 34 አካባቢ ነው ሲባል ነበረ እሁድ ዕለት በወጣ መረጃ። አሁን ግን ወደ 42 እና 43 አካባቢ የሚሆኑ መርከቦች ደርሰዋል እያለፉ ነው የሚለውን ጉዳይ ነው በመናገር ላይ የሚገኙት። እሱ ብቻ ሳይሆን በኢራን ወደቦች ላይ ከ5 ሚሊዮን በርሜል ድፍድፍ ነዳጅ በላይ ተከማችቶ ወደ መርከቦች ላይ ለመጫን በዝግጅት ላይ እንደሚገኝና ሌላ ከ6 ሚሊዮን በላይ በርሜል ደግሞ ኦልሬዲ በመርከቦች ተጭኖ እንዳለፈ ይፋ ያደረገው መረጃ አለ። ብሉምበርግ የሚባለው የዜና ምንጭ ሎይድ ሊስትስ የሚባል የመርከቦችን ኢንተለጀንስ ስራ የሚያከናውን ፊርም ይፋ ያደረገውን መረጃ በመጥቀስ ብሎኬዱ በተከናወነባቸው ቀናት ውስጥ ከ9 ሚሊዮን በርሜል በላይ ድፍድፍ ነዳጅ የብሎኬዱን በማለፍ ወደ የመዳረሻው ማምራቱን ይፋ አድርጓል። ይህን ያለው ብሉምበርግ ነው። እነ ፋይናንሻል ታይምስ የመሰሉ የዜና ምንጮችም ከዚህው ቁጥራዊ መረጃ ጋር ሊመሳሰል በሚችል መልኩ የኢራን ወደቦች በጣም በበርካታ የነዳጅ ጫኝ መርከቦች እንቅስቃሴ እንደሚታይባቸውና ከዚህ በመነሳትም ኢራን በብሎኬዱ አማካኝነት ሊመጣባት የሚችለውን ጫና መቋቋም የምትችልበትን እድል እየፈጠረች መሆኑን ይገልጻል። የመረጃ ምንጮቹን የምነግራችሁ እናንተው ራሳችሁ ገብታችሁ ማየት እንድትችሉ መመልከት እንድትችሉ ነው። ምክንያቱም የኢራን መገናኛ ብዙሃን ቢሆኑ ፕሮፓጋንዳ ብለን ነገሩን እናጣጥለው እናንኳሰው ነበር። ግን እነ ብሉምበርግ እነ ፋይናንሻል ታይምስ የመሳሰሉት የዜና ምንጮች የሚያወጡት መረጃ ከሆነ እኔ ወትሮም የኢራን መረጃ ሲሆን ፕሮፓጋንዳ ነው ብሎ የማጣጣል ቴንደንሲ የለኝም። ግን አብዛኛው ሰው እንደዛ ሊመስለው ይችላል ብዬ ስለማስብ ነው እንደዚህ የምዕራቡ ዓለም መገናኛ ብዙሃኖች የሚሰሯቸውን ወይም የሚያቀርቧቸውን መረጃዎች ባቀርብላችሁ አትሊስት ውግንና ጉዳይ ሳይሆን የፋክት ጉዳይ ስለመሆኑ ማረጋገጫ ይሆናቸዋል ብዬ ማለት ነው። እና እነ ብሉምበርግ እነ ፋይናንሻል ታይምስ በዓለም ላይ የፋይናንስ ነክ ጉዳዮችን በመዘገብ የሚታወቁ የመገናኛ ብዙሃን ናቸው። እነሱ ናቸው ይፋ ያደረጉት። አሁን አሜሪካ ብሎኬድ በኢራን ላይ ውጤት አምጥቷል ወይ? ስኬት አስመዝግቧል ወይ? ዶናልድ ትራምፕ አሁን በመጪዎቹ ጊዜ ብሎኬዱን አራዝማለሁ ሲሉ ባለፉት 15 ቀናት ውስጥ ምን አይነት ምልክት አይተው ነው ካላችሁ የታየው በተግባር የታየው የተመለከትነው ነገር የተረዳነው ነገር የኢራንን ወደቦች እንቅስቃሴ ሙሉ በሙሉ መዝጋት እንዳልተቻለ ነው። ማስቆም አልተቻለ። ኢራን በየዕለቱ የምታወጣው የነዳጅ ምርት ፕሮዳክሽን አለ። ከዛ ውስጥ በየዕለቱ በሚሊዮን የሚጠጋ በርሜሎችን አሁንም ድረስ እየላከች መሆኑ እነ ዶናልድ ትራምፕ በሚሉት ደረጃ ሀገሪቱ ከ200 እስከ 300 ሚሊዮን ዶላር ዕለታዊ ኪሳራን ለማስመዝገቧ ተጨባጭ የሆነ ማስረጃ የለም ማለት ነው። የእነ አሜሪካ ብሎኬድ ውጤታማ አለመሆኑ የመርከቦችን እንቅስቃሴ አለመገደቡ በግልጽ እየታየ መሆኑን ካወቅን ዘንዳ ዶናልድ ትራምፕ ለምንድን ነው ይህንን ብሎኬድ ለመጪዎቹ 15 ቀናት ለማራዘም የፈለጉት የሚለውን ጥያቄ እዚህ ጋር እንመለከታለን። እዚህ ጋር የኢራንን ነባራዊ ሁኔታ አንዴ ልንገራችሁ። ኢራን 90% የነዳጅ ምርቷን የምታስገባና የምታስወጣበት ነው የሚባለው የከርግ ደሴት ወይም ከርግ አይስላንድ አጠቃላይ የክምችት አቅሙ ምን ያክል ነው ብላችሁ ከጠየቃችሁ ከ20 እስከ 26 ሚሊዮን በርሜል ድረስ የሚጠጋ ድፍድፍ ነዳጅን ማከማቸት ይችላል። አቅሙ ምን ያክል ነው ብላችሁ ከጠየቃችሁ ከ20 እስከ 26 ሚሊዮን በርሜል ድረስ የሚጠጋ ድፍድፍ ነዳጅን ማከማቸት ይችላል። ከ20 እስከ 26 ሚሊዮን በርሜል ድፍድፍ ነዳጅ። አሁን የነዳጅ ኢንዱስትሪ በባህሪው አንዴ ነዳጅ ማውጣት ከጀመራችሁ በኋላ የምታቆሙት ኦልሞስት ነዳጁ የሚቆፈረው የሚወጣው ነዳጅ ሲያልቅ ነው። 24/7 ይሄ የነዳጅ ማውጫው የሚቆፍረው ዲግ የሚያደርገው ብረቱ ትልቁ ብረት አይታችሁት ከሆነ ያ የነዳጅ ማውጫ 24/7 ቁፋሮ የነዳጅ ማውጣቱን ይቀጥላል። ምን ማለት ነው? የማይቋረጥ ፕሮዳክሽን አለ ማለት ነው። ነዳጅ ማውጣቱ ስራ ኢራን ውስጥ አይቋረጥም። የነዳጅ ማውጣት ስራው ፕሮዳክሽኑ አይቋረጥም። አሁን የነ ዶናልድ ትራምፕ ካልኩሌሽን ምን መሰላችሁ? የኢራን የከርግ ደሴት ጠቅላላ የማከማቸት አቅሙ ከ20 እስከ 26 ሚሊዮን በርሜል ከሆነ ሆርሙዝ ሰርጥ ላይ ብሎኬድ አድርገን የኢራን ነዳጅ እንዳይወጣና እንዳይገባ ካደረግን በጊዜ ሂደት
ከቀናት በኋላ በከርግ አይስላንድ ውስጥ ያለው የኢራን የማከማቻ አቅም መጠን ስለሚሞላ ከዛ በኋላ በራሷ ጊዜ ኢራን ችግር ውስጥ ትገባለች። በእኛ ሳይሆን በራሷ ጊዜ ችግር ውስጥ ትገባለች። ለምን? የክምችት አቅሟ ከ26 ሚሊዮን በርሜል ድፍድፍ ነዳጅ የማይበልጥ ከሆነ ከዛ ፕሮዳክሽን ደግሞ የማይቋረጥ ከሆነ ወጥቶ ይሄ ነዳጅ መከማቸት የሚችለው 26 ሚሊዮን በርሜል ድፍድፍ ነዳጁ ብቻ ይሆንና ከዛ በኋላስ የሚወጣው የት ይሁን? ያንን አይነት ነባራዊ ሁኔታ ውስጥ ስለምትገባ ችግሩን በራሷ ጊዜ ትጋፈጠዋለች፣ ይመጣባታል የሚል ካልኩሌሽን ያላቸው ቀመራቸው እሱ ነው። ይህንን ለማለት እንግዲህ የኢራን የመርከቦቹ ሆርሙዝ ሰርጥ ላይ ኦማን ባህር ላይ ተቀምጠው የመርከቦችን እንቅስቃሴ ገታን የሚሉት እና አሜሪካ በእርግጥ ከኢራን ወደቦች ላይ ምንም አይነት የመርከብ እንቅስቃሴ ባይኖር ኖሮ ያንን አይነት ነባራዊ ሁኔታ ባየን በተመለከትን ነበር ብዬ አስባለሁ። ፕራክቲካሊ ግን አሁን የከርግ ደሴት 26 ሚሊዮን በርሜል ድረስ ነው ማከማቸት የሚችለው። የኢራን ነዳጅም ፕሮዳክሽኑ ነዳጅ የማውጣቱ ስራ እንደቀጠለ ነው። በዛ ተመሳሳይ ጎን ከነ ከርግ አይስላንድ ምንም የማይነሳ መርከብ ቢኖር ምንም ነዳጅ ባይነሳ እነ ትራምፕ የሚሉት ካልኩሌሽን ልክ ይሆን ነበር። አሁን ትራምፕ ለ15 ቀን ሲያራዝሙት ካልኩሌት ያደረጓት ፖይንት ይችነች የክምችት አቅሟ ይሞላል። የክምችት አቅም ሞላ ማለት በሌላ ቋንቋ አሁን ለምን አያቆሙትም ታዲያ ፕሮዳክሽኑን ለምን አያቆሙትም ልትሉ ትችላላችሁ። ማቆም ግን አይቻልም። ፕሮዳክሽኑን ካቆማችሁት አሁን ማሽኖቹን ካቆማችኋቸው የሚደርሰው ጉዳት እነሱን ደግሞ ለማስነሳት ራሱ የሚከፈለው ዋጋ ቀላል አይደለም። አልተለመደም በዓለም ላይ ኪሳራው በጣም ብዙ ነው የሚሆነው። ከዛ የክምችት አቅማችሁ ሲሞላ እቃዎቹ ራሱ እየተጎዱ ይመጣሉ። የፕሮዳክሽን ማውጫ መሳሪያዎቹ ማሽኖቹ እየተጎዱ ይመጣሉ። ያ ሲሆንባት ኢራን ተገዳ ወደ ድርድሩ ትመጣለች ነው። የክምችት መጠኗ ሲሞላ ፕሮዳክሽን ስለማይቆም ወደ ድርድር ትመጣለች ነው። ይሄን ለማለት ግን እንደዚህ አይነት ነባራዊ ሁኔታን እናያለን ብሎ እርግጠኛ ለመሆን ግን የኢራን ወደቦች ላይ ምንም አይነት እንቅስቃሴ የለም በሚለው ላይ መስማማት አለብን። እነ tankertracker.com እነ ቮርቴክስ እነ ሎይድ ሊስትስ የመሰሉ የመርከቦችን እንቅስቃሴና ደህንነት የሚከታተሉ ዓለም አቀፍ ተቋማት ይፋ ያደረጓቸው መረጃዎች ግን በትንሹ ከ10 ሚሊዮን በርሜል ድፍድፍ ነዳጅ በላይ ከዛ የከርግ ደሴት አካባቢ ላይ ተንቀሳቅሷል። ስለዚህ ይሄ እንቅስቃሴ ይሄ ሪሳይክል የማድረጉ ሂደት እስከቀጠለ ድረስ የኢራን የመርከቦች እንቅስቃሴ እስካልቆመ ድረስ እና አሜሪካ በጊዜ ቆይታ ከቀናቶች በኋላ ከሳምንታት በኋላ እናሳካዋለን ብለው የሚያስቡት የኢራን ፕሮዳክሽኗ ከአቅም በላይ ሆኖ ጋዙን ነዳጁን የምታስቀምጥበት ቦታታ በራሷ ጊዜ ችግር ላይ ትወድቃለች የሚለው ካልኩሌሽን ምን ያክል ይሳካል የሚለው ጥያቄ ለእናንተ መልሱ ልተውላችሁ። እንደኔ I really don't think so። ሙሉ በሙሉ እርግጠኛ ነኝ ኢራን ነዳጇን እየጫነች ነው፣ ሁሉንም ነዳጅ እየጫነች ነው አይደለም እያልኩ ያለው። የመርከቦቹ እንቅስቃሴ ላይ ብሎኬዱ ጫና ፈጥሯል። ሆነም ቀረም ስቲልኮ የኢራን መርከቦች ይያዛሉ በህንድ ውቅያኖስ ላይ። እንዲያውም እና አሜሪካ ይሄንን የኢራን የነዳጆችን እንቅስቃሴ የመርከቦች እንቅስቃሴን ለመቆጣጠር ከኦማን ባህር አልፈው በህንድ ውቅያኖስ ላይ እስከ ደቡባዊ የቻይና ባህር ላይ ጭምር ለማስተግበር ጥረት እያደረጉ ነው ይባላል። ቀላል አይነት ጉዳትን አላመጣም። ገብቷችኋል አይደለ? ኢራን ላይ ምንም ችግር አልፈጠረም አይደለም፣ ጫና አልፈጠረም አይደለም። ኦፍ ኮርስ ጫና ፈጥሯል፣ ችግር ፈጥሯል። አሜሪካ ብሎኬድ ማድረጓ ችግር ፈጥሯል። ግን ኢራን ስትሆን የምትገርመው ነገር እዚህ ጋር ነው። እንደዚህ አይነት ችግሮችን እንዴት ነው የምቋቋመው በሚለው ላይ ራሷን እያላመደች ከችግሩ ጋር ራሷን እያላመደች መስራት ተከናበታለች። አሁን እንዴት የሚለው ጥያቄ አይፈጠርባችሁ? እሺ በደቡባዊ ቻይና ባህር ላይ አሉ። ያው የኢራን አብዛኛው የድፍድፍ ነዳጅ መዳረሻ ቻይና ነች እና ደቡባዊ ቻይና ባህር ላይ አሉ፣ ህንድ ውቅያኖስ ላይ አሉ፣ የኦማን ባህር ላይ አሉ። እንደዛም ሆኖ የኢራን መርከቦች ነዳጅ ጭነው እያለፉ ነው። ይሄን ነፃነት አይደለም ያሉ tankertracker.com እነ ቮርቴክስ እነ ሎይድ ሊስትስ ናቸው ይሄንን ያሉ። ስለዚህ እንዴት ነው እያለፉ ያሉ? ሚስጥራቸው ምንድን ነው የሚለው ጥያቄን እዚህ ጋር በተወሰነ ማየት ይኖርብናል። ከዚህ ጋር በተገናኘ የመጀመሪያው ምክንያት እንዴት ነው እያደረጉ ያለው የሚለው የመጀመሪያ ምክንያትን የምትረዱት ኢራን ባለፉት 40 ዓመታት አሜሪካ በኢራን ላይ ያዘነበችው የማዕቀብ ውርጅብኝ እንዲቀላል የሚባል አይነት ማዕቀብ እንዳይመስላችሁ። ቢቻል ኢራንን በቁማ የሚያስቀብር አይነት ማዕቀብ ነው የጣሉባት። ነገር ግን በዛ ማዕቀብ ውስጥም ሆና ባለፉት 40 ዓመታት ኢራን ነዳጅ መሸጧን ቀጥላለች። እናንተ አንድ ነገር ልንገራችሁ። በጦርነቱ ጊዜ ለምሳሌ የኢራንና የአሜሪካ ጦርነት በነበረበት እነዚህ በ40 ቀናቱ ጦርነት ማለት ነው ከተኩስ አቁሙ በፊት በነበረው ጊዜ የመላው የገልፎ ሀገራት የመርከቦች እንቅስቃሴ በተገታበት በነዛ ቀናት ኢራን 58 ሚሊዮን በርሜል ድፍድፍ ነዳጅ ለገበያ አቅርባለች።
በዛ ጦርነት መካከል ውስጥ ሆና ማለት ነው 58 ሚሊዮን በርሜል ድፍድፍ ነዳጅ ለገበያ አቅርባለች። እንዴት ነው የሚያደርጉት ይሄንን ነገር? በጦርነት መካከል በማዕቀብ መካከል ነዳጅ ያለማቋረጥ ለዓለም ገበያ የማቅረባቸው ሂደት እንዴት ነው እየተከናወነ ያለው ሲባል ጎስት ፍሊት የሚባሉትን መቼስ ታውቋቸዋላችሁ። ትላንትና የጥላ መርከብ ብዬ ልተርጉማቸው እያልኩ ነበር። ጎስት ፍሊቶች በጣም ኢን ሃንድረድስ ናቸው። በቃ የኢራን ጎስት ፍሊቶች። ከዛ እነዚህ ጎስት ፍሊቶች ወይም የጥላ መርከቦች ባለፉት 40 ዓመታት የአሜሪካ ማዕቀብ ተቋቁመው እንዴት ነው ነዳጁን ለየመዳረሻዎቻችን የምናቀርበው በሚለው ላይ ልምድን አካብተዋል። በጣም በርካታ ቴክኒኮችን ተምረዋል። የ40 ዓመታት ልምድ ነው አሁን ኢራን የተጠቀመች ያለችው። ባለፉት 40 ዓመታት በማዕቀብ ውስጥ ሆና ግባር በተጨባጭ ነዳጇን ትሸጥ እንደነበረ መቼስ ይታወቃል። ያው በአቅሟ ልክ ነው ትሸጣለች የምንለው ሳይሆን ማለት ደፋር ገዥም ስለሚፈልግ አደንደው ዘዴ ደፋር ገዢ ማለት አሜሪካ ማዕቀብ ስትጥል ኢራን ላይ ብቻ ሳይሆን ከኢራን ነዳጅ የሚገዛ አካል ላይም ጭምር ማዕቀብን ትጥላለች። የአሜሪካ ማዕቀብን ተቋቁሞ የአሜሪካ ማዕቀብ ምንም አያመጣም ብሎ ገዢ ያስፈልጋል። ለዛ ነው ቻይና በጣም ቁልፍ የምትሆነው ለኢራን። የአሜሪካን ማዕቀብ ምንም አይመጣም ምንም አታመጣም አሜሪካ ብላ ከኢራን ነዳጅ መግዛቷን ቀጥላለች። እና ይህንን አይነት ደፋር ገዢ እስኪመጣ ድረስ እነ ኢራን የነዳጅ አቅርቦታቸውን መጠበቅ ነበረባቸው። ልክ ገዢ በሚያገኙበት ሰዓት ላይ የነዳጅ አቅርቦታቸውን ጎስት ፍሊቶቻቸውን በመጠቀም ለገበያ ያቀርቡ ነበር። አሁን ያ የ40 ዓመቱ ልምድ የመጀመሪያው የኢራን መርከቦች ሚስጥር ነው። ኤክስፔሪየንስ ሲባል ደግሞ እንዴት ነው? የመጀመሪያው ጉዳይ የጎስት ፍሊቶቹ ከሚያደርጓቸው ነገሮች ውስጥ የመጀመሪያው ጉዳይ AIS የሚባል የመርከቦችን የሚገኙበትን ቦታ የሚጠቁም ትራንስፖንደር አለ እና ያ ስርዓት የትኛው መርከብ የትኛው ቦታ ላይ ይገኛል፣ ወዴት እያመራ ነው የሚለውን ነገር ትራክ የሚደረግበት ነው። ከሳተላይት መረጃ ጋር ተገናኝቶ ትራክ የሚደረግበት ነው እና እነዚህ የኢራን መርከቦች ወደ ኢራን ወደቦች አቅራቢያ ሲደርሱ ወይም ከኢራን ወደቦች ሲነሱ ትራንስፖንደራቸውን ያጠፋሉ። የትኛው ቦታ ላይ ከየትኛው ቦታ ላይ እንደተነሱ ሳይታወቅ ማለት ነው። ከኢራን ወደቦች ይነሱ ከሌላ ወደብ ይነሱ የሚታወቅ ነገር የለም። ለምን? AIS የሚባለውን የትራንስፖንደር ስርዓታቸውን ከሳተላይት ጋር የተገናኘው ማለት ነው እሱን ስለሚያጠፉ። ይሄ ጠፋ ማለት አሜሪካ ከኢራን ወደቦች ላይ የሚነሱ መርከቦችን ነው እንጂ ያገደችው እንዳለ ከፐርሺያን ገልፍ የሚወጡ መርከቦችን አይደለም ያገደችው። እነዛ መርከቦች ከየት ወጡ ሲባል ከኢራን ተነስተው ሲወጡ ግን ከዩናይትድ አረብ ኤሚሬት ሊሉ ይችላሉ፣ ከሌላ ሀገርም ሊሉ ይችላሉ። አንደኛው የሳተላይት ምስሎች ጋር የሚገናኙበትን ሎኬሽን ጠቋሚያቸውን GPS ልንል የምንችለው ማለት ነው እሱን እያበሩና እያጠፉ የመንቀሳቀሳቸው ጉዳይ ነው። ሌላኛው ነገር የባለቤት መረጃቸውንና መዳረሻቸውን ይሰውራሉ። እነዚህ መርከቦች የማን ናቸው? ልብ አድርጎ እና አሜሪካ ማዕቀብ ጣለን የሚሉት ማን ላይ ነው? ኢራን ላይ ነው እንጂ ሌሎች ሀገራት ላይ አይደሉም። ከዛ ከኢራን ጋር ግንኙነት አላቸው የሚባሉ ባለሀብቶች ላይ ምናምን ነው ማዕቀብ የጣሉት። እና እነዛ ባለቤቶቻቸውን መረጃዎቻቸውን መዳረሻቸውን እየሰወሩ እየቀየሩ የመንቀሳቀሳቸው ጉዳይ አሜሪካ ሙሉ በሙሉ መርከቦቹን ለማስቆም አቀበት እንዲሆንባት ያደረገ ምክንያት ነው። የመርከቦቹን ቦታ ያጭበረብራሉ። መርከቦቹ የት እንዳለ አይታወቅም። AIS የሚባለውን የመርከቦችን መገኛ መጠቆሚያ በማጥፋት ማለት ነው። ከዛ የባለቤት መረጃቸውንና መዳረሻቸው የት እንደሆነ ይሰውራሉ። ወደ ቻይና የሚሄደው መርከብ ወደ ህንድ ነው ብሎ ሊሄድ ይችላል። መቼስ አንድ መርከብን ተከትላችሁ አብራችሁት አትጓዙ። ይሄ መርከብ ወደ ህንድ ነው የሚሄደው ከተባለ በምን አይነት ምክንያት ልትለዩ ትችላላችሁ? ወይም ይሄ መርከብ የገሌ ነው የህንድ ነው ይሄ መርከብ የሩዋንዳ ነው አስተውላችኋል? በሩዋንዳ ፍላግ የሚንቀሳቀስ በፓናማ ሰንደቅ ዓላማ የሚንቀሳቀስ በምናምን ሰንደቅ ዓላማ የሚንቀሳቀስ እየተባለ ብዙ ጊዜ የሚሰማ ጉዳይ አለ ከመርከቦች ጋር በተገናኘ። ያ ጉዳይ የመርከቦቹን ባለቤት የመርከቦቹን መዳረሻ የመርከቦቹን አጠቃላይ ሁኔታቸውን የመቀየር ማለት ነው። አዲስ አይደንቲቲ ነው የሚሰጧቸው ለመርከቦቹ። እነዚህ መርከቦችን ይዘው ታዲያ እንዴት ነው ላያልፉ የሚችሉት? ከዛ ይቀጥሉና ከአንድ መርከብ ወደ ሌላ መርከብ የማዘዋወር ስራ ደግሞ በጣም ተከነውበታል። ለዚህ ትልቁ አድቫንቴጅ የሆናቸው ጉዳይ ምንድነው? ቀደም ብዬ ያልኳችሁን አስታውሱ። የአሜሪካ የባህር ላይ እገዳውን አከናወንኩ የምትለው ኦማን ባህር ላይ ነው፣ ሲ ኦፍ ኦማን የሚባለው ላይ። ከዛ በኋላ ሆርሙዝ ሰርጥ አለ። ሆርሙዝን ስታልፉ የፐርሺያን ገልፍ አለ። ፐርሺያን ገልፍ ላይ የአሜሪካ የባህር ኃይል የለም። እዛ ቦታ ላይ ልግባ ቢል ከባድ ነው፣ ተጋላጭ ነው፣ ጠባብ ነው። አንደኛ ለኢራን ጥቃት
በጣም ተጋላጭ ይሆናል። ስለዚህ በዛ ደረጃ በአንድ አነስተኛ ጀልባ ተጠቅመው ግዙፉን የአሜሪካ መርከብ ቢያሰምጡ አሜሪካ ላይ ሊደርስ የሚችለውን ሀፍረት አስቡ። ያንን ሪስክ ማድረግ ስለማይፈልጉ ሞሮፍ በኦማን ባህር ላይ ባለው አካባቢ ላይ ነው የሚገኙት። ታስታውሳላችሁ ከቀናት በፊት ባህሩ ላይ የተጣሉ ፈንጂዎችን እናጸዳለን በማለት አንድ የአሜሪካ መርከብ ሆርሙዝ ሰርጥን አልፎ ለማግባት ሲሞክር ከዛ ኢራን አልገባም ያለችው አሜሪካ ደግሞ ገብቷል የምትለው። ኤኒዌይ ግን ራይት ነው ባለው ሁኔታ ፐርሺያን ገልፍ ላይ የአሜሪካ የባህር ኃይል ፕሬዘንስ የለም። ያ ጉዳይ ምን አይነት እድል ፈጠረላቸው? ከአነስተኛ መርከቦች ላይ ጭነው ከከርግና ከሌሎች የኢራን ወደቦች ላይ ይነሱና ኢንተርናሽናል ዋተር ላይ መጥተው ፐርሺያን ገልፍ ላይ ሌላ ግዙፍ የኢራን መርከብ ላይ ጭነው የመጡትን ነዳጅ ይጭናሉ፣ ያራግፋሉ። ከአንድ መርከብ ወደ ሌላ መርከብ የማዘዋወር ስራ ያከናውናሉ። ስለዚህ ስቲል ይሄኛው መርከብ ከየት አልተነሳም? ከኢራን ወደብ አልተነሳም። ተረዳችሁኝ አይደለ? እና አሜሪካ ክልከላ ያደረጉት ከኢራን ወደብ ለሚነሳ ነው። ይሄኛው መርከብ አሁን ትልቁ መርከብ ኢንተርናሽናል ዋተር ላይ ይጠብቃል ፐርሺያን ገልፍ። አነስተኛ መርከቦች ከዛኛው ከኢራን እንትን ላይ መጥተው ከኢራን ወደቦች ላይ ጭነው መጥተው ወደ ትልቁ መርከብ ላይ ያራግፋሉ። ሌላኛው ቴክኒክ እነዚሁ አነስተኛ መርከቦች የሌሎች ሀገራት መርከቦች ላይ ሄደው ይጭናሉ። አሁን ባለፈው ሆርሙዝ ሰርጥን አለፉ ምናምን ሲባል ከነበረ መርከቦች መካከል አንዷ ከኢራን ወደቦች ላይ ተነስታ ወደ ሌሎች የአረቢያን ገልፍ ሀገራት ወደቦች ላይ ነው ሄደችው። በዛ ሂደት ውስጥ ምንድነው የሚያደርጉት ስትሉ ከኢራን ወደብ ላይ ይዘውት ይመጡና በሌሎች የአረቢያን ገልፍ ሀገራት ወደቦች ላይ ተመሳሳይ ሊባል የሚችል ነገር እቃቸውን አራክፈው ተመልሰው ወደ እንትን ይመለሳሉ፣ ወደ ኢራን ወደቦች ይመለሳሉ። ፐርሺያን ገልፍ ላይ ያላቸው ነፃነት አሁን ለምላችሁ እንግዲህ ያቀረብኩላችሁ ላለው እንዴት ነው ያለፉት ለሚለው ምክንያት መሰረታዊ ጉዳይ ነው። በሌላ ሀገር መርከብ ላይ የኢራንን ነዳጅ ይጭናሉ፣ ያራግፋሉ። ከዛ የጭነቶችን ስም ይቀይራሉ። የተጫነው ጭነት ነዳጅ አይደለም፣ ከሌሎች መሰወር ከሚችሉባቸው እቃዎች ጋር አድርገው ይጭናሉ። የመርከቡን ባለቤት ማንነት ይሸፍናሉ። ሐሰተኛ ድርጅቶችን በመጠቀም የሌሉ ድርጅቶችን በመጠቀም ደግሞ ለእንደዚሁ አይነት ዓላማ እንግዲህ 40 ዓመት አይደለ ልምዱን አካበቱ ያልኳችሁ ለእንደዚሁ አይነት ዓላማ ተብለው የተዘረዘሩ የተቀመጡ ድርጅቶች አሉና በነዛ ድርጅቶች ስያሜ በመጠቀም የሆርሙዝ ሰርጥን ማለፍ የኦማን ባህርን ማለፍ እየቻሉ ነው። አሁን እነዚህ ምላችሁን ጉዳዮች የሚያረጋግጠው ነገር ምንድነው? እነ ፋይናንሻል ታይምስ እነ ብሉምበርግ እንደዘገቡት አዎ የኢራን መርከቦች እየተነሱ ነው። የአሜሪካ ብሎኬድ ወርክአውት እያደረገ አይደለም፣ እየሰራ አይደለም። በሚፈለገው ደረጃ ኢራን ላይ ጉዳት አላመጣም አይደለም፣ ልብ አድርጉ። ግን በሚፈለገው ደረጃ ወርክአውት እያደረገ አይደለም። ለምንድነው እየሰራ ያልሆነው ሲባል ነው እንግዲህ እነ ጎስት ፍሊት የሚባሉት ወይም የጥላ መርከቦች ብለን ተርጉማቸው እነዛ የሚጠቀሟቸው ልምዶች በሚል ነው አሁን ቴክኒካቸውን እየዘረዘርኩላችሁ ያለሁት። ባይ ዋት ኤቨር ቴክኒክ ግን አሁን እኛ ካነሳነውም በላይ የማናቀውን በርካታ ቴክኒክ ይኖራል። ባይ ዋት ኤቨር ሚንስ የኢራን መርከቦች ሆርሙዝ ሰርጥን አልፈው የኦማን ባህርን አልፈው ወደ የመዳረሻዎቻቸው እየሄዱ ነው። በዚህ ሂደት ላይ ሩሲያና ቻይና ተሳታፊ ስለመሆናቸውም የሚገልጹ መረጃዎች አሉ። ለምን ካላችሁ ለምሳሌ ቻይና በየቀኑ 10 ሚሊዮን በርሜል ድፍድፍ ነዳጅ ታስገባለች። 10 ሚሊዮን በርሜል ከዛ ውስጥ 1.4 እና 1.5 ሚሊዮን በርሜል ድፍድፍ ነዳጁን የምታስገባው ከኢራን ነው። የኢራንን አጠቃላይ ዕለታዊ የነዳጅ ምርት ውስጥ 90% የሚሆነውን የምትወስደው ማነች? ቻይና ነች። አሁን ቻይና በዚህ የሆርሙዝ ሰርጥ መዘጋት ምክንያት አደጋ ውስጥ ገባች ሲባል አንዱ ከዚህ አንጻር ነው። ስለዚህ የማዕቀብ ጉዳዮች ሳያሰጓት ከኢራን ጋር መገበያየቷን መቀጠሏ ታሳቢ አድርገን ስንቀጥል አሁን የነ አሜሪካ ብሎኬድ በመከናወኑ ምክንያት ይሄ የነዳጅ አቅርቦቷ አደጋ ውስጥ እንዲገባ አትፈልግም። ስለዚህ ባክዶር ቻናልስ በሚሏቸው ከጀርባ ባሉ ሌሎች መንገዶች የነዳጅ አቅርቦቷ እንዲሳለጥላት የማድረግ ጥረትን ታደርጋለች። እንዲያውም ላስት ታይም እነ አሜሪካ ያዝን ካሉት ወይም በቁጥጥር ስር አደረግን ካሏቸው መርከቦች መካከል አንዱ ባለቤትነቱ በቻይና ባለሀብት የተያዘ ማዕቀብም የተጣለበት ተቋም የመርከብ ፊርም እንደሆነ ልብ ይለዋል። ስለዚህ እነ ቻይና በዚህ የኢራንን ነዳጅ የአሜሪካን ብሎኬድ በተቋቋመ መልኩ እንዲቀጥል በማድረግ ረገድም የራሳቸው ሚና እየተወጡ እንደሆነ ይገለጻል። ሩሲያም እጇን አጣጥፋ ተቀምጣለች የምትባል አይደለችም። ከቀናት በፊት አንድ በሩሲያዊ ባለሀብት የተያዘ በጣም ቅንጡ ጀልባ የሆርሙዝ ሰርጥን አልፎ መሄዱ ይታወሳል። እና ተንታኞች ምን ይላሉ? ይሄ ምልክት ነው የሩሲያ ኢንቮልቭመንት ካለ ሆርሙዝ ሰርጥ ላይ እና አሜሪካ ሊያስቆሙ እንደማይችሉ ምልክት ነው። ሆርሙዝ ሰርጥን አክችል አይደለም፣ ሆርሙዝ ሰርጥ ላይ ወረድ ብሎ ኦማን ባህር ላይ ብለን እንግለጸው። ኦማን ባህር ላይ ማስቆም እንደማይችሉ ምልክት ነው ያ የሩሲያ ቅንጡ ጀልባ ማለፉ ማለት ነው። ይሄ
የተወራው የታየው ነገር ነው እንጂ እነ ሩሲያም በዚህ ረገድ ተሳታፊ ለመሆናቸው እንደ ምልክት ተደርጎ ነው መቆጠር ያለበት የሚል ሐሳብን ያነሳል። ሌላኛው ቴክኒካቸው እነዚህ ጎስት ፍሊት የሚባሉት የኢራን መርከቦች ልክ ከሆርሙዝ ሰርጥ አልፈው ሲወጡ አብዛኛውን ጊዜ በኢራን የባህር ዳርቻ ክፍል ላይ ሆኖ ነው የሚሄዱት። የኢራን ባህር ዳርቻ ማለት ከኢራን የባህር ዳርቻ አንስቶ እስከ 12 ኖቲካ ማይልስ ወይም እስከ 20 እና 25 ኪሎ ሜትር ድረስ ባለው ርቀት አካባቢ ላይ የኢራን ሉዓላዊ ግዛት ነው። ስለዚህ በዛ የባህር ክፍል ላይ ሲያልፉ በኢራን ሉዓላዊ ግዛት ውስጥ ነው እያለፉ የሚገኙ። እነ አሜሪካ በባህር ላይ እገዳው በኢራን ሉዓላዊ ግዛት ላይ እያለፉ ያሉ መርከቦች ላይ ጥቃት የሚሰነዝሩ የሚያስቆሙ ከሆነ ፖለቲካዊ ኪሳራ ያመጣል። የዛችን ሀገር ሉዓላዊነት እንደመጣ ሲቆጠርባቸዋል። ኦልሬዲ አሁን በተኩስ አቁም ላይ ከመሆናቸው አንጻር ያው ተኩስ አቁም ላይ ነን ብለው አይደለም የሚያስቡት እና አሜሪካ ያንን ተኩስ አቁም በቀጥታ እንደመጣስ ነው የሚሆነው። ያችን መርከብ በኢራን ሉዓላዊ ግዛት ላይ ሄደው ቢዟት ማለት ነው። ስለዚህ የኢራን ሉዓላዊ ግዛትን ታከው የባህር ዳርቻውን ታከው በርከት የሚሉት መርከቦችም እያለፉ እንደሆነ ይገለጻል። የመርከብ እንቅስቃሴ ትንታኔ ባለሙያዎች የኢራን መርከቦች በኢራን የነዳጅ ማራገፊያ ጣቢያዎች አቅራቢያ አድራሻቸውን ያጠፋሉ፣ የእገዳውን ክልል ካለፉ በኋላ ያበራሉ። ሌሎች መርከቦች ደግሞ የኢራንን የባህር ዳርቻ ታከው በመጓዝ ለሌላው ወገን ጣልቃ ገብነት ፖለቲካዊ ጫናን የሚፈጥር አይነት ሁኔታ እያስከተሉ እንቅስቃሴያቸውን አስቀጥለዋል እያሉ ነው የሚገልጹት። እና ኢራን አታስገርም ትላላችሁ? ምን ይመስላችኋል? እስኪ እኔ ኢራን በጣም የምታስገርመኝ ሀገር ነች። እንደምታውቁት የአሜሪካ ብሎኬድ እንግዲህ አሜሪካን ያክል በዚህ ደረጃ ዓለም ላይ አለ የሚባል ግዙፍ የሆነ የባህር ኃይል ያለውን ሀገር ተቋቁማ ጉዳት እኮ አልደረሰባትም አይደለም፣ ጫና አልተፈጠረም አይደለም። እንትን ይሆንብናል በጣም አለ አይደለ፣ በጣም ማጋነን ይሆንብናል። ምንም ችግር አልተፈጠረባትም፣ ምንም ጫና አልተፈጠረባትም ማለት ማጋነን ይሆንብናል። ሊትራሊ ተፈጥሯል፣ ጫና ተፈጥሯል፣ ችግር ተፈጥሯል። ነገር ግን ያንን ችግር እንዴት ነው የምቋቋመው በሚለው ላይ እንግዲህ ባለፉት 40 ዓመታት የነበራትን ልምድ ተጠቅማ የነዳጅ አቅርቦቷን ቀጥላለች። ስለዚህ የአሜሪካ የባህር ላይ እገዳ አሁን ዶናልድ ትራምፕ ቢያንስ ለመጪዎቹ 15 ቀናት አራዝመዋለሁ ብለዋል አይደለ? በማራዘም ሂደቱ ላይ ውጤት ይመጣል ወይስ ውጤት አይመጣም የሚለውን ነገር ካያችሁ 80-85% ውጤት የማይመጣ ነው የሚመስለኝ። እኔ ማለት እርግጠኛ ሆኖ መደምደም ስለማይቻል ስቲል የሆነ ተአምር ተፈጥሮ ነገሮቹ ጨዋታው ሊቀየር የሚችልበት እድል ሊኖር ይችላል። ስለ ነገ ማናችንም እርግጠኛ ስለማንሆን በእርግጠኝነት መናገር አልችልም። ግን አሁን ላይ ባለው ነባራዊ ሁኔታ ነገሩ የሚሳካ አይመስልም። አሜሪካ ብሎኬድ በማድረጓ ምክንያት የኢራንን የነዳጅ እንቅስቃሴ ሙሉ በሙሉ መዝጋት አልቻለችም። ቀደም ብዬ ነገርኳችሁ የነ ብሉምበርግ የነ ፋይናንሻል ታይምስ መረጃዎችን አስታውሱ። በቀጣይ 15 ቀናትስ ይሳካል ወይ ከተባለ እና አሜሪካውን ካልኩሌት ያደረጉት የኢራን የማከማቸት አቅም ሞልቶ በቃ ራሷ ችግር ውስጥ ትገባለች፣ በነዳጅ ትጥለቀለቃለች አይደለ ካልኩሌሽናቸው። ያም የሆነው ግን ምን ቢሆን ነበር አልኳችሁ? የመርከቦቹ እንቅስቃሴ ቢገታ ነበር። ያ ስላልተገታ የሆርሙዝ ሰርጥ ላይ የአሜሪካ መርከቦች እያደረጉ ያለው እንቅስቃሴ ምን ያክል ውጤታማ ይሆናል የሚለው ጉዳይ በጥያቄ ምልክት ውስጥ መቀመጥ ይኖርበታል ማለት ነው። ኢራን ከጎኗ እነ ሩሲያ እነ ቻይናን አድርጋ እያከናወነች ያለው ተግባር በቀጥታም ይሁን በተዘዋዋሪ ከነሱ ጋር እየፈጠረላት ያለ ጥምረት አንድ አካል ተደርጎ መቆጠር አለበት። እነ ቻይናም honestly speaking እንደው እንዲህ በቀላሉ በቃ የራስሽ ጉዳይ ብለው የሚተውበት አይነት ሁኔታ አይኖርም። በአደባባይ ጣልቃ ላይገቡ ይችላሉ። ከጀርባ ግን ለራሳቸው ሁሉናም ስለሚያስፈልግ ቻይና ኢኮኖሚ ቁልፍ ስለሆነ ኢራን ነዳጅ። ሌላኛው መረሳት የሌለበት ነገር የአንድ በጣም መታወቅ ያለበት እውነት አለ። ቀደም ብሎ ልክ ጦርነቱ ከመጀመሩ በፊት እስከ ወርሃ ሰኔ ድረስ ቻይና የሚያስፈልጋትን የነዳጅ አቅርቦት ሴኩር ለማድረግ ኦልሬዲ ከኢራን ወደቦች ላይ እንቅስቃሴ ያስጀምራለች። መቼ? ይሄ ጦርነት ከመጀመሩ በፊት እስከ ሰኔ ድረስ የሚያዘልቃትን አንዳንዶቹን በአረቢያን ገልፍ ሀገራት ወደቦች ላይ አከማችታለች። በአረቢያን ወደቦች ላይ ያከማቸችው እስከ መቼ ድረስ የሚያስፈልጋትን ነው? እስከ ወርሃ ሰኔ ድረስ። የኢራንን 90% ነዳጅ የሚገዛው ማን ነው? ቻይና። በሌላ ቋንቋ ምን ማለት ነው? እስከ ወርሃ ሰኔ ድረስ የኢራን ነዳጅ ኦልሬዲ ወጥቶ ተቀምጧል ማለት እንችላለን። እስከ ወርሃ ሰኔ ድረስ የሚያስፈልገው የኢራን ነዳጅ ኦልሬዲ ወጥቶ ተቀምጧል በተለያዩ የአረቡ ሀገራት ወደቦች ላይ። ቻይና ከዛ እያነሳች ትቀጥላለች። መርከቦቿን ትልካለች፣ ነዳጇን ትጭናለች፣ ታመላልሳለች። በዚህ መልኩ ነገሩ እየቀጠለ ነው። ስለዚህ ብሎኬዱ የዶናልድ ትራምፕ ብሎኬድ ውጤት አምጥቷል ወይንስ ውጤት አላመጣም የሚለውን ነገር ከነገርኳችሁ ዳታዎች፣ ከነገርኳችሁ መረጃዎች፣ ከነገርኳችሁ እውነታዎች በመነሳት ድምዳሜውን ለእናንተ እንዲሆን እተዋለሁ። ያንተ የግል አስተያየት ምንድን ነው ካላችሁ፣ እንደኔ የግል እይታ የነ ዶናልድ ትራምፕ ብሎኬድን የማከናወን ሂደት ውጤት እያመጣ አይደለም፣ ውጤት እያስመዘገበ አይደለም።
ይሄን 15 ቀን ብሎኬድ በማከናወን የሚቀይሩት የሚፈጥሩት ተአምር ይኖራል ወይ አላቅም። ስለ ነገር እርግጠኛ አንሆንም። ነገር ግን ቴንደንሲውን ዝንባሌውን ካየነው እንደዚህ አይነት ምልክቶችን እያየን አይደለም። እንደምታውቁት አሜሪካ ለምንድነው እንደዚህ የሙጥኝ አለችው? ለምንድነው በቃ ሆርሙዝ ላይ እንዲህ የሙጥኝ አለችው ከተባለ ያው የሚፈልጉት አንድና አንድ ነገር ነው። በቃ ጠቅላላ አድርገን ስናስቀምጠው ኢራን በዚህ ሰዓት ላይ ማለት በቃ ቱ ዘ ሊስት የምታደርገው ነገር ምን መሰላችሁ? ቱ ዘ ሊስት የምታደርገው በቃ በዶላር መገበያየት ይጀምራሉ፣ ሆርሙዝ ሰርጥ ላይ በዶላር መገበያየት ይጀምራሉ የሚለውን ነገር ማድረግ ነው። ነገሩ ከባሰ ከመረረ ሊሆን የሚችለው እሱ ነው። በዶላር መገበያየት ከጀመሩለት ዶናልድ ትራምፕ ጨርቄን ማቄን ሳይል ከዛ አካባቢ ጥሎ ይወጣል። ጨርቄን ማቄን ሳይል የፔትሮ ዶላርና የፔትሮ ዩዋን መገዳደር ነው አይደለ? የዚህ ጦርነት አንደኛው ዋና ሊባል የሚችል መልክ ሆርሙዝ ሰርጥ ላይ እየተከናወነ ያለ ግብይት አሁን በዩዋን ሆኗል፣ በቻይና ገንዘብ ሆኗል። ያ ነባራዊ ሁኔታ እንዲቀየርለት ነው ዶናልድ ትራምፕ የሚፈልገው። እነ ኢራን ደግሞ የለም ሉዓላዊ ሀገር ነን፣ በምንፈልገው መልኩ ግብይት ማድረግ እንችላለን፣ በዶላር መገበያየት ቢጀምሩ ሉዓላዊነታቸው ተጣሰ ወይ? እኔ እንደዛ ብዬ አልቆጥረውም። አይ ሚን ኢፍ አወር አሁን የኢራን መሪዎችን ባሉበት ቦታ ላይ ሆኜ ራሴን ባስብ ለኢራን የሚያስፈልገው ቁልፍ ነገር ምንድነው? በዚህ ሰዓት የማዕቀብ መነሳት፣ የታገደባትን ዶላር ማግኘት፣ ከ100 ቢሊዮን ዶላር የሚጠጋ የታገደባት ገንዘብ አለ፣ እሱም ማግኘት። በቃ እነዚህ ቁልፍ ነገሮች ናቸው። እነዚህን ቁልፍ ነገሮች ለማሳካት በዶላር መገበያየት ጀምራለሁ የሚለው ጉዳይ አይ ዶንት ኖ፣ እኔ አላቅም። ለዜጎች የሚሰጥ ቅድሚያ፣ ለሀገር የሚሰጥ ቅድሚያ ወደ እንደዚህ አይነት አቋም የሚመጡበት እድል ሊኖርም ላይኖርም ይችላል። እነ ዶናልድ ትራምፕ ግን ፕራዮሪቲያቸው አበይት የሚሉት ጉዳይ ይህንን መሰረታዊ ነጥብ ነው። ይህንን ለማሳካት የሆርሙዝ ሰርጥ ላይ ያደረጉት እገዳ ውጤት እያመጣላቸው ነው ወይ? መንገድ እየከፈተላቸው ነው ወይ ቢባል ሙሉ በሙሉ ልንል የማንችልበት አይነት ውጤት ነው ያመጣላቸው። ኦልሞስት ምንም ውጤት አላመጣም ማለት እንችላለን እንጂ የሆርሙዝ ሰርጥን አንደኛ ፈላጭ ቆራጯ አዛዧ ኢራን መሆኗ ታውቋል። ከዛ የኢራንን ብሎኬድን በብሎኬድ ነው ገብቷቸዋል። ከዛ እና አሜሪካ ሄደው የኢራን ብሎኬድ ላይ የኢራን የባህር መስመር መዝጋትን ልክ እና አሜሪካ የኦማን ባህርን በመዝጋት አስቀጠሉ ማለት ነው። ይሄ ሁሉ ነገር እየሆነ ያለው በቻይና ገንዘብ መገበያየት አትችሉም ነው። እነ ኢራን ምን አይነት አቋም ኖሯቸው ምን አይነት ዝግጁነት ኖሯቸው ያጸፋ ምላሽ ይሰጣሉ የሚለውን ነገር አብረን እናያለን። ነገር ግን አሁን ላይ ባለው ቴንደንሲ የአሜሪካ አካሄድ እየሰራ ስላልሆነ እና አሜሪካ እንግዲህ ከዚህ ቀደም አየር ኃይላቸውን ተጠቅመዋል። አየር ኃይላቸው ውጤት አላመጣም ማለት በመደብደብ በማውደም እሱን እንደ ውጤት ከቆጠራችሁት ወይም እና አያቶላህን በመግደል እሱን እንደ ውጤት ከቆጠራችሁት ኦኬ፣ ግን ውጤት አይደለም፣ ስትራቴጂካዊ አሸናፊነት አይደለም። ውጤት አላመጣላቸው። የባህር ኃይሉ መጣ። የባህር ኃይሉ ይሄው 15 ቀን ሙሉ ኢራንን ዘጋ። ግን 15 ቀን ሙሉ በዘጋበት በነዛ ቀናት ከ10 ሚሊዮን በላይ በርሜል ድፍድፍ ነዳጅ ተላለፈ። ዘጋን ባሉበት አጋጣሚ ላይ ብሉምበርግ ነው ያለው። ስለዚህ ውጤታማ አይደለም ማለት ነው። ባህር ኃይሉም አከናወንኩ የሚለው እገዳ ውጤታማ አይደለም ማለት ነው። አዎ ሴንትኮም 36 መርከቦችን ሪዳይሬክት እንዲያደርጉ አቅጣጫቸውን እንዲቀይሩ አድርጌያለሁ ብሏል። እነዛ ጉዳዮች ግን ፕራክቲካሊ የኢራንን እና ሲይዟቸው የነበሩ መርከቦች ደግሞ ካስታወሳችሁ ምሳሌ አንዳንዶቹ ከቻይና የሚመጡ አራክፈው የሚመለሱ ተረዳችሁኝ አይደለ? አራክፈው ነዳጅ አራክፈው ኦሬዲ ቀደም ብለው ሄዱ የነበሩ ከዛ አራክፈው የሚመለሱት ናቸው እየተያዙ ያሉት በርካታዎቹ። ስለዚህ ሰምሃው የአሜሪካ ብሎኬድ ካልሰራ ምንድነው አማራጯ የሚለው ጥያቄ መነሳት ይኖርበታል ማለት ነው። ምንድነው አማራጯ ከተባለ የሚሰማኝን ነገር ነው መነግራችሁ። እንግዲህ የሞት የሽረት ነገር እየሆነ ነው። የነ ዶናልድ ትራምፕ ኢራንን ወደ እነሱ ቁጥጥር ውስጥ ማምጣት የሞት የሽረት ጉዳይ እየሆነ ነው። ለብራንዳቸውም ጥሩ አልሆነም። ብዙ ሀፍረት እየተከናነቡ ነው። ትላንትና ፔቴክሴትን በኮንግረስ አዳራሽ ውስጥ በጣም ነው ያዋረዱት። የአሜሪካውያኖቹ ምስል ተቀይሯል። ዶናልድ ትራምፕ ያለው ተቀባይነት ቀንሷል። እና እንደዛም ሆኖ ግን የፈጀውን ይፍጅ ብለው የሚገቡበት አይነት ሌላ ጦርነት ልናይ የምንችል እየመሰለ ይመጣል። አንለስ በእን ጉዳይ በስምምነት መቋጨት የማይችሉ ከሆነ በብሎኬድ ምንም ውጤት እያስመዘገቡ አይደለም። በብሎኬድ አማካኝነት ውጤት እየመጣላቸው አይደለም። ስለዚህ ወደ ለመዱት የአየር ላይ ድብደባ፣ ወደ ለመዱት የጦርነት አዙሪት ውስጥ ሊገቡ የሚችሉበት እድል አለ። ሪስክ ነው ለአሜሪካ፣ በጣም ሪስክ ነው። የጦር መሳሪያ ክምችቷ ጉዳይ በጣም አደጋ አለው። እንደዛም ሆኖ ግን የመጨረሻ ሙከራ ማድረጋቸው አይቀርም። ያ የመጨረሻ ሙከራ ኢራን ጋር እንግዲህ የመጨረሻውን ምዕራፍ የምንለውን አይነት ጦርነት ውስጥ መግባት ሊሆን ይችላል። ሞክረውት አልተሳካላቸው። ኢኮኖሚያዊ ጦርነትን ጀመሩ። በኢኮኖሚያዊ ጦርነቱ አልተሳካላቸው። ስለዚህ ድጋሜ ተመልሰው ወደ ለመዱት የአየር ላይ ድብደባ ሊገቡ የሚችሉበት እድል እንደሚኖር ፊል እያደረኩ ነው። ቢካዝ እየሰራ አይደለም። የባህር ላይ እገዳው ሆርሙዝን ዘጋን የሚሉት ነገር ከዜና ግብአት ባለፈ በተግባር መሬት ላይ በተጨባጭ ጠብ የሚል ነገር አላስመዘግበላቸውም። ለዛ ምክንያት ያው ሂሚሌሽኑን ለመቋቋም አትሊስት የሆኑ ወታደራዊ ድሎችን አስመዝግበናል ለማለት
ድጋሜ ተመልሰው ወደ ጦርነቱ አዙሪት ውስጥ ሊገቡ የሚችሉበት እድል እንዳይኖር ስጋት አለኝ። ምን ትላላችሁ እስኪ እናንተ በዚህ ጉዳይ ላይ አስተያየታችሁን በኮሜንት መስጫው ሳጥን ላይ አስቀምጡልኝ። ድጋሜ ተመልሰው ወደ ጦርነት የሚገቡ ይመስላችኋል እነዚህ ሀገራት ነው ወይንስ ደግሞ ወደ ጦርነት ላይገቡ ይችላሉ? አይገባም ካላችሁ በዚህ ምክንያት፣ ሊገቡ ይችላሉ ካላችሁ ደግሞ በዚህ ምክንያት የኔን እይታ አስቀምጬላችኋለሁ። ነፃነት ላቀው ነበርኩኝ በገበያ ፖድካስት። በየዕለቱ በእንዲህ አይነት መረጃዎች የተገናኘን አብረን እንቀጥላለን። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።